በኢትዮጵያ ብሔራዊ ጥቅም የሚደራደር ባንዳ ብቻ ነው። ይህ ድምፅ የዘመናችን የፖለቲካ መድረክ ማስተጋቢያ ሆኗል። የአዲስ አበባዋ ከንቲባ ወይዘሮ አዳነች አቤቤ ሰሞኑን ጠንከር ያለ መልእክት አስተላልፈዋል። በኢትዮጵያ ጫካዎች ውስጥ ጠመንጃ አንግበው ለሚንቀሳቀሱ ኃይሎች ጥሪ ያደረጉ። ኢትዮጵያዊ ህብርነትን መቀበል ግድ ነው። ጥያቄ ካለ ከጠመንጃ ፈሙዝ ውጪ በሰላም በርና በሀገራዊ ምክክሩ ጠረጴዛ ላይ ይቅረብ። ኢትዮጵያ የባህር በር ያስፈልጋታል። ይህን ለማሳካት ደግሞ አንድ መሆን ግድ ይለናል ብለዋል። ነገር ግን በጫካ ያሉት ታጣቂዎችስ ምን እያሉ ነው? ጥያቄዋችን የህልውና እንጂ የባህር በር አጀንዳ አይደለም ሲሉ ይሞግታሉ። አንዳንዶቹም አልፈው የፌዴራል መንግስቱ የባህር በርን እንደ ብሔራዊ አጀንዳ በማምጣት የእኛን የህልውና ጥያቄ ለማፈን የሚጠቀምበት የፖለቲካ ካርድ ነው ሲሉ ይከራከራሉ። የዘመናችን ትልቁ ፓራዶክስ የሚፈጠረው እዚሁ ጋር ነው። አንደኛው ወገን ከ120 ሚሊዮን ህዝብ በላይ ይዛ በየብስ የተቆለፈች ሀገር መተንፈሻ የባህር በር ያስፈልጋታል ብሎ ወደ ውጪ ይመለከታል። ሌላኛው ወገን ደግሞ እየሞትኩ ነው፣ ቀዬ እየነደደ ነው፣ መጀመሪያ በህይወት ልኖር ብሎ ወደ ውስጥ ያለቅሳል። ታዲያ የቱ ይቅደም? ቤት ውስጥ እሳት እየነደደ የውጭውን አጥር ለማሳመር ማሰብ ይቻላል ወይስ የውጭው አጥር ከሌለ የውስጡን እሳት ማጥፋት አይቻልም? ለመሆኑ ኢትዮጵያ ይህን የህይወት እስትንፋስ የሆነውን የባህር በር ያጣችው መቼ ነው? በምንስ አግባብና ሴራ ነው? ከሁሉም በላይ ደግሞ በጦርነት እየተዳከመችው ይህች ሀገር የባህር በር ፍላጎቷን ያለ አንድ ጥይት ተኩስ በሰላማዊ መንገድ እንዴት ልታሳካ ትችላለች? የተከበራችሁ የበራፍ ቲቪ ቤተሰቦች እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ወንድሞቻችን ናቸው። ደጋግመን የሰላም ጥሪ አድርገንላቸዋል። ነፍጥ ትተው በሰላማዊ መንገድ ያላቸውን የፖለቲካ ልዩነት መታገል ይችላሉ። ሀገራዊ ምክክር ኮሚሽን አለ፣ ማቅረብ ይችላሉ አጀንዳቸውን። በሁሉ ነገር የግድ መስማማት የለብንም። በተስማማንበት ጉዳዮች ግን ሀገራችንን እየገነባን በሀገራዊ ጉዳይ በብሔራዊ ጥቅም ላይ ግን መስማማት ግድ ነው። ሀገር እንድትኖረን በፍቅር ሀገራችንን የምንወዳት ከሆነ በዚህ የማይስማማ ባንዳ ነው። በብሔራዊ ጥቅም የማይስማማ ባንዳ ነው። ምንም ጥያቄ የለው። ላፍታ ወደ ኋላ እንመለስ። ኢትዮጵያ የባህር በሯን ያጣችው በአንድ ጀመር አይደለም። የብዙ ዘመናት የውጭ ወራሪዎች ሴራና የውስጥ መሪዎች የፖለቲካ ስህተት ድምር ውጤት ነው። ታሪክ እንደሚናገረው ከአክሱም ስልጣኔ ጀምሮ የኢትዮጵያ የደም ስር አዱሊስና ዘይላ ነበሩ። ነገር ግን በ19ኛው ክፍለ ዘመን መጨረሻ ነጮች አፍሪካን የመቀራመት አባዜ ሲጀመር ጣሊያን ቀይ ባህርን ተሻግሮ አሰብና ምጽዋ ላይ ቆረቆረች። የውጫሌ ውል፣ የአድዋ ድል፣ በኋላም የኤርትራ ከኢትዮጵያ ጋር በፌዴሬሽን መቀላቀል፣ በእነዚህ ሁሉ ኢትዮጵያ የባህር በር ትግል የሚያሳዩ ምዕራፎች ናቸው። ትልቁ የታሪክ ስህተትና የፖለቲካ ሴራ የተፈጸመው ግን ዘመናዊቷ ኢትዮጵያ በምትገነባበት በ1983 ዓመተ ምህረት ነው። እንደ አውሮፓውያን ዘመን አቆጣጠር በ1991 ዓመተ ምህረት የደርግ መንግስት ወደቀ። ኢህአዴግ አዲስ አበባን፣ ሻዕቢያ ደግሞ አስመራን ተቆጣጠሩ። በወቅቱ የነበረው የሽግግር መንግስት መሪ አቶ መለስ ዜናዊ ኤርትራ የራሷን ዕድል በራሷ እንድትወስን ወይም ሪፈረንደም ሙሉ ድጋፍ ሰጡ። የዓለም አቀፍ ሕግ ጠበብቶች ዛሬም ድረስ የሚገረሙበት አንድ ሀቅ አለ። በወቅቱ ኢትዮጵያ የኤርትራን መገንጠል ስትቀበል የራሷን የባህር በር ዋስትና ወይም አክሰስ ቱ ዘ ሲ የሚያስጠብቅ አንዳች መጋየ ስምምነት አላደረገችም። የ100 ሚሊዮን ህዝብ ሀገር በዓለም ላይ ትልቋ የየብስ ቁልፍ ወይም ላንድ ሎክድ ሀገር ስትሆን መሪዎቿ እንደ ቀላል ነገር አይተዋለፉት። አንዳንዶቹ ይህንን የፖለቲካ አሻንጉሊት የጫጉላ ሽርሽር ስህተት ይሉታል። ሌሎች ደግሞ ኢትዮጵያ ለዘላለም አንቆ ለመያዝ የተጠነሰሰ የውጭና የውስጥ ሴራ ብለው ይሞግታሉ። እንደ አውሮፓውያን ዘመን አቆጣጠር በ1998 በባድመ ምክንያት ጦርነት ተነሳ። ከዚያም በ2000 ዓመተ ምህረት የአልጀርሱ ስምምነት ሲፈረም እንኳን የኢትዮጵያ መንግስት ያሰበን ጉዳይ አላነሳውም። ከጠመንጃ ፈሙዝ የወጣን ድል በብዕር ጫፍ ማክሸፍ የፖለቲካ ተንታኞች የ1993ቱን የአልጀርስ ስምምነት ሲገልጹት እንዲህ በሚል ነው። ጊዜው እንደ አውሮፓውያኑ አቆጣጠር ታህሳስ 12 ቀን 2000 ዓመተ ምህረት ነው። በኢትዮጵያውያኑ አቆጣጠር ደግሞ ታህሳስ 3 ቀን 1993 ዓመተ ምህረት ነበር። በሰሜን አፍሪካዊቱ ሀገር አልጄሪያ ዋና ከተማ አልጀርስ ውስጥ በሚገኘው የኤል አውሪስ ግርማ ሞገሳም ቤተ መንግስት የዓለም ዓይንና ጆሮ ተተክሎ ነበር። ከ80 ሺህ በላይ ኢትዮጵያውያንና የኤርትራ ወጣቶች ሕይወት የቀጠፈው በመቶ ሺዎች የሚቆጠሩትን ያፈናቀለውና አፍሪካን በደም ያጠበው የባድመ ጦርነት የመቋጫ ፊርማ ሊያገኝ ቀጠሮ ተይዞለታል። ታዲያ በዚህ ታሪካዊ አዳራሽ እነማን ታደሙ? ወደ አዳራሹ ስንገባ የዓለም ታላላቅ ዲፕሎማቶች ቦታቸውን ይዘዋል። የዝግጅቱ አዘጋጅና አደራዳሪ ሟቹ የአልጄሪያው ፕሬዝዳንት አብዱልአዚዝ ቡተፍሊካ ፈገግታ ለማሳየት እየሞከሩ መሃል ላይ ተቀምጠዋል። ከእርሳቸው ጎን የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን፣ የዓለምን ፖለቲካ በዘንጋቸው የሚያሽከረክሩት የአሜሪካ የውጭ ጉዳይ ሚኒስትር ማድሊን ኦልብራይት፣
የአፍሪካ አንድነት ድርጅት ዋና ጸሐፊ ሳሊም አህመድ ሳሊም እንዲሁም የአውሮፓ ህብረት ልዩ ልዑክ ኖሪስ ሴሪ ታድመዋል። በዚህ ሁሉ የዲፕሎማት ክምችት ፊት ለፊት ግን ሁለት የቀድሞ የትግል አጋሮች የኋላ ኋላ ግን ዓይንና ፍሬ የሆኑ መራራ ጠላቶች ተፋጠው ተቀምጠዋል። ጠቅላይ ሚኒስትር መለስ ዜናዊና ፕሬዝዳንት ኢሳያስ አፈወርቂ። የአልጀርሱ ስምምነት ዋና ዋና ነጥቦች ምን ነበሩ? የአልጀርሱ ሰነድ የሁለቱን ሀገራት ዕጣ ፈንታ በሶስት ዋና ዋና ምሰሶች ላይ ያቆመ የህግ ማዕቀፍ ነበር። የመጀመሪያው የጥይት ድምፅን ለዘላለም ማቆም ነው። ሁለቱም ሀገራት ጦርነትን በይፋ እንዲያቆሙ፣ ምርኮኞችን እንዲለዋወጡና የኤርትራ ጦር ከድንበር 25 ኪሎ ሜትር ወደ ኋላ ፈግፍኮ ከጊዜ የጸጥታ ቀጠና ወይም ቴምፖራሪ ሴኩሪቲ ዞን እንዲፈጠር፣ በዚህ ቀጠና ውስጥም 4200 የተባበሩት መንግስታት ድርጅት የሰላም አስከባሪ ጦር እንዲሰማራ ይደነግጋል። ሁለተኛው የድንበር ኮሚሽን መመስረት ነው። የጦርነቱ መነሻ የሆነውን የድንበር ይገባኛል ጥያቄ ከጣሊያን የቀኝ ግዛት ውሎች ማለትም ከ1900 ከ1902 እና ከ1908 ስምምነቶችና ከዓለም አቀፍ ሕግ አንጻር አይቶ የመጨረሻና ይግባኝ የሌለው ወይም ፋይናል ኤንድ ቤንዲንግ ውሳኔ የሚሰጥ ገለልተኛ የድንበር ኮሚሽን በሕግ እንዲቋቋም የሚል ነው። ሶስተኛው የካሳ ኮሚሽን ወይም ክሌምስ ኮሚሽን የተሰኘው ተፈረመ። በጦርነቱ ምክንያት ለወደመው ንብረት፣ ለተፈናቀለው ህዝብና ለተጣሰው ሰብአዊ መብት የጉዳት መጠን አጣርቶ ካሳ የሚወስን ገለልተኛ ኮሚሽን እንዲመሰረት የሚሉ ነበሩ። እነማን ምን ታዘቡ? ማድሌን ኦልብራይትን ጨምሮ በስፍራው የነበሩ ዓለም አቀፍ ታዛቢዎች አንድ ነገር በግልጽ ታዝበው ነበር። ጠቅላይ ሚኒስትር መለስ ዜናዊና ፕሬዝዳንት ኢሳያስ አፈወርቂ ስምምነቱን ሲፈርሙ አይን ለአይን አልተያዩም፣ አልተጨባበጡም። አዳራሹ በብርድ ልብስ እንደተሸፈነ በረዶ ቀዝቅዞ ነበር። ማድሌን ኦልብራይት በኋላ ላይ በማስታወሻቸው ከሁለቱ መሪዎች ፊት ላይ የሰላም ሳይሆን የጥላቻና ያላበቃለት ቂም ጥላ ያንዣብብ ነበር ሲሉ ጽፈዋል። ነገር ግን ከዓለም አቀፉ ማህበረሰብ ታዝቦት ይልቅ የኢትዮጵያውያን ታዛቢዎች፣ የታሪክ ምሁራንና የፖለቲካ ተንታኞች ቁጭት እጅግ የገዘፈ ነበር። ታዛቢዎች በመገረም ያዩት ትልቁ ፓራዶክስም ይህ ነው። የኢትዮጵያ ጦር በጀግንነት ተዋግቶ የሻዕቢያን ምሽግ ሰባብሮ ባረንቱን ተቆጣጥሮ አስመራና አሰብ ደጃፍ ላይ በደረሰበት በዚያ ወቅት ኢትዮጵያ በጦር ሜዳ ፍጹም የበላይነትን በተቀዳጀችበት በዚያ ታሪካዊ ቅጽበት የመደራደር አቅሟ ሰማይ ነክቶ ነበር። በዚያን ጊዜ ኢትዮጵያ ስለ ድርድር ባድመ ብቻ ሳይሆን ስለ መተንፈሻ ስለ ባህር በር የአሰብ ጉዳይም በዚህ ስምምነት ላይ ካልተካተተ አልፈርምም ብትል ዓለም አቀፉ ማህበረሰብም ሆነ የተዳከሙ የኤርትራ መንግስት ከመቀበል ውጪ ሌላ አማራጭ አልነበራቸውም። ነገር ግን አቶ መለስ ዜናዊ የመሩት የኢትዮጵያ ልዑክ የአሰብን ጉዳይ እንደ እርም ቆጥሮ አንዴም በድርድር ጠረጴዛው ላይ አላነሳውም። ጦርነቱ ልክ በአንድ ጠባብ የድንበር ወይም የባድመ ግጭት ማዕቀፍ ውስጥ ብቻ አስገብተው ቆለፉት። ኢትዮጵያ የባህር በሯን የሕግና የታሪክ ጥያቄ ወደ ጎን ትታ በጣሊያን የቀኝ ግዛት ውል ወይም ኮሎኒያል ትሪትስ መሰረት ብቻ ዳኝነቱን እንዲታይ ፈረመች። ይህ ማለት ኢትዮጵያ በገዛ ፈቃዷ የባህር በር አልባ ወይም ላንድ ሎክድ መሆኗን በዓለም አቀፍ ሕግ ፊት በድጋሚ ያጸደቀችበት አሳዛኝ ክስተት ነበር። ያ የአልጀርስ ጠረጴዛ ደም ተከፍሎበት የተገኘውን ወታደራዊ ድል በፖለቲካ ስሌት የተነጠቀበት መድረክ ሆነም። ታዛቢዎች በቁጭት እንደሚሉት አንበሳው በጦር ሜዳ አድኖ አምጥቶ ዲፕሎማቱ ጠረጴዛ ላይ ስጋውን ጥሎ አጥንቱን ብቻ ይዞ ተመለሰ። የባድመ ቧራማ መሬት የድርድሩ ማጠንጠኛ ሲሆን የኢትዮጵያ የህልውና ደም ስር የሆነው የአሰብ ባህር በር ግን በአልጀርሱ የቅንጦት አዳራሽ በጸጥታ ተቀበረ። ያኔ የተዘራው የፖለቲካ ስህተት፣ ያኔ የታፈነው የባህር በር ጥያቄ ነው ዛሬ ከሁለት አስርት ዓመታት በኋላ ዳግም ተነስቶ የሀገሪቱን ፖለቲካ እያናወጠው የሚገኘው። አሁን ላይ ከንቲባ አዳነች አቤቤ የሀገራችን ታጣቂዎች ሆይ ጥያቄያችሁን በሰላም አቅርቡ፣ በአንድነት ቆመን የባህር በር እናምጣ ማለታቸው እንደ መንግስት ሲታይ ትክክለኛ የብሔራዊ ጥቅም ጥሪ ነው። አንድ ሀገር ትልቅ ማሰብ አለባት። ነገር ግን የታጠቁ ኃይሎች የሚሉትንስ መስማት አይገባምን? የህልውና ጉዳይ እንጂ የባህር በር አይደለም አጀንዳችን የሚለው ጩኸት ከየት የሚመነጭ ነው? ይህ ጩኸት የመነጨው ከእምነት ማጣት ነው የሚሉ ወገኖች አያሌ ናቸው። በኢትዮጵያ ውስጥ ያለው የፖለቲካ መከፋፈል ዜጎችን ከሀገር ወይም ስቴት ወደ መንደር ወይም አይደንቲቲ ያወርዷቸዋል። ማህበረሰቡ ሰላም አጥቷል፣ ፍትህ ተነፍጓል፣ ደህንነቱ ስጋት ላይ ወድቋል። ለእነዚህ ሰዎች መጀመሪያ ህይወት ነው፣ መጀመሪያ መኖር ነው። የፌዴራል መንግስቱ የባህር በር አጀንዳ ሲያነሳ ታጣቂዎቹና የተወሰነው ማህበረሰብ ይህ የመንግስት የፖለቲካ ጂምናስቲክ ነው፣ የውስጡን የኢኮኖሚ ውድቀት፣ የጸጥታ መደፍረስና የመልካም አስተዳደር እጦት ህዝቡ እንዳይጠይቅ ትኩረት ማስቀየሪያ ወይም ዳይቨርሽነሪ ታክቲክ ነው ብለው ይሞግታሉ። እውነታው ግን ሁለቱም ትክክል ናቸው። ኢትዮጵያ ያለ ባህር በር ወደፊት መጓዝ አትችልም። የኢኮኖሚያዊ ደም ስር ተዘግቷል። በሌላ በኩል ደግሞ ኢትዮጵያ የውስጥ ዜጎቿን ሰላምና ህልውና ሳታረጋግጥ፣ መተማመንን ሳትገነባ፣ አንድ ጠንካራ ብሔራዊ ስነ ልቦና ሳትፈጥር የባህር በር አይደለም ሰማይ ላይ መንገድ ብትሰራ አትዘልቅም። የተከፋፈለ ቤት መርከብ መስራት አይችልም።
መፍትሄው ምንድነው? ከጦርነት አዙሪት ወጥቶ ይህችን ታላቅ ሀገር በሰላም የባህር በር ባለቤት የሚደረግበት ጥበብስ ምንድነው? የተባለም እንደው በጉዳዩ ላይ አስተያየታቸውን የሰጡን አንድ የዲፕሎማሲ ምንጭ በ21ኛው መቶ ክፍለ ዘመን አንድን መሬት ወይም የባህር በር ለማግኘት መድፍ መተኮስ፣ ታንክ ማሰለፍ አያስፈልግም። ዓለም ተቀይሯል። የጡንቻ ፖለቲካ በጭንቅላት ፖለቲካ ተተክቷል። ኢትዮጵያ የባህር በሯን ከጦርነት ውጭ ለማግኘት የምትችልባቸው 4 ብልክና ዘመናዊ መንገዶች አሉ ይላሉ። አንደኛው የጂኦ ኢኮኖሚክስ ትስስር ወይም ጂኦ ኢኮኖሚክ ኢንተርዲፔንደንስ የሚሰኘው ነው። ከጦርነት ይልቅ ንግድ ታላቅ መሳሪያ ነው። ኢትዮጵያ በምስራቅ አፍሪካ ትልቅ የኢኮኖሚ ሞተር ናት። የ130 ሚሊዮን ሕዝብ ገበያ አላት። አጎራባች ሀገራት ኤርትራ፣ ጅቡቲ፣ ሶማሊያ፣ ኬንያ ወደቦቻቸው ትርጉም የሚኖራቸው የኢትዮጵያ ዕቃ ሲተላለፍባቸው ነው። ስለዚህ የአውሮፓ ህብረት እንዳደረገው ኢኮኖሚያቸው ከመጠላለፉ የተነሳ አንዱ ያለ አንዱ መኖር እስከማይችሉ ድረስ ማስተሳሰር፣ ወደቦችን በጋራ ማልማት ያስፈልጋል። ሁለተኛው ታላላቅ ሀገራዊ ኩባንያዎችን መደራደሪያ ማድረግም ሌላው የሰላም አማራጭ ነው። የዲፕሎማሲው ዓለም ኮኦፕሬቲቭ ዲፕሎማሲ ብሎ የሚጠራውን ዘዴ መጠቀም ይቻላል። ይህን ስል ምን ማለት ነው ይላሉ። ኢትዮጵያ በአፍሪካ ግዙፍ የሆኑ ተቋማት አሏት። የኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም፣ የኢትዮጵያ ንግድ ባንክ። የኢትዮጵያ ከጎረቤቶቿ ጋር ማሸነፍን ወይም ዌን በሆነ ስምምነት መደራደር ትችላለች። እናንተ መሬትና የባህር በር ስጡን፣ እኛ ደግሞ ከነዚህ ግዙፍ ትርፋማ ኩባንያዎቻችን ላይ የአክሲዮን ድርሻ ወይም ሸር እንስጣችሁ የሚል ድርድር ማድረግም ይቻላል። ይህ ጦርነትን ቀብሮ ዘላቂ የጋራ ብልጽግናን ያመጣል ይላሉ። ሶስተኛው ዓለም አቀፍ ሕግን ወይም ዩኒክሎስን መጠቀም ነው። ዓለም አቀፉ የባህር ሕግ ኮሚሽን ወይም ዩኒክሎስ የየብስ ቁልፍ ለሆኑ አገራት የባህር መዳረሻ መብትን ይሰጣል። ኢትዮጵያ ይህን መብቷን በዲፕሎማሲያዊ መንገድ ጠረጴዛ ላይ ማምጣት አለባት። በዓለም አቀፍ ፍርድ ቤቶችና ተቋማትን በኩል ጫና መፍጠር፣ ትክክለኛ የዲፕሎማሲ ዘመቻ ማካሄድ ጠመንጃ ያላመጣውን ድል የተሳለ የዲፕሎማሲ አንደበት ያመጣዋል። ዓለም በጉልበት ብቻ ሳይሆን በሕግም ትመራለች ይላሉ የዘመናችን የፖለቲካ ፈላስፎች። ወደ ሶስተኛውና ወደ ትልቁ የመፍትሄ ቁልፍ ስንመለስ የምናገኘውም ይህንኑ የሰለጠነ ዓለም አቀፍ ስልት ነው። የዓለም አቀፉን የባህር ሕግ ኮሚሽን ወይም ዩኒክሎስን መጠቀም። በታሪክ ማህደር ውስጥ ስንፈትሽ ይህ ሕግ የተወለደው እንደ አውሮፓውያን አቆጣጠር በ1982 ጃማይካ በተሰኘ ምድር ውስጥ ነው። ከ160 በላይ ሀገራት የተፈራረሙበትና በ1994 እንደ አውሮፓውያን ዘመን አቆጣጠር በይፋ ስራ ላይ የዋለው ይህ የውቅያኖሶች ሕገ መንግሥት ለአንዴና ለመጨረሻ ጊዜ አንድ ትልቅ ፍትህ መሬት ላይ አውርዷል። በኮንቬንሽኑ ክፍል 10 አንቀጽ 125 ላይ በደማቁ እንዲህ የሚል ጽሑፍ ሰፍሮ ይገኛል። የየብስ ቁልፍ የሆኑ ወይም ላንድ ሎክድ ሀገራት ወደ ባህር የመውጣት የመግባትና የትራንዚት መብት አላቸው። የባህር ዳርቻ ያላቸው የሽግግር ወይም ትራንዚት ሀገራትም ይህኑ መስመር የመፍቀድ ግዴታ አለባቸው። ይህ ሕግ በወረቀት ላይ የሰፈረ የሞት ፊደል አይደለም። ብዙዎች ተጠቅመውበታል። በአፍሪካ ኡጋንዳ፣ ሩዋንዳ፣ ኬንያና የታንዛኒያ ወደቦች ያለምንም የጸጥታ ስጋት በዚሁ ዓለም አቀፍ ሕግ ማዕቀፍ ይጠቀማሉ። በደቡብ አሜሪካ ፓራጓይና ቦልቪያ በጎረቤቶቻቸው በኩል ወደ ባህር ይደርሳሉ። በተለይ ቦልቪያ ከ140 ዓመታት በፊት በጦርነት ያጣችውን የፓሲፊክ ውቅያኖስን የባህር በር ለማስመለስ ቺሊያን ከ3 ጊዜ በላይ ሄግ ወዳለው ዓለም አቀፍ ፍርድ ቤት ወይም አይሲጄ ጎትታ ወስዳታለች። ምንም እንኳን ፍርድ ቤቱ ሉዓላዊ መሬት እንድትወስድ ባይፈርድላትም ያለምንም የጦር መሳሪያ የዲፕሎማት ካባ ብቻ ለብሳ ዓለም አቀፍ መድረክ ላይ ያደረገችው የሰለጠነ የሕግ ትግል ለሌሎች የየብስ ቁልፍ ሀገራት ትልቅ ትምህርት ሆኖ አልፏል። ታዲያ እንዲህ አይነት የሰለጠነ ሕግ ያለ ዓለም አቀፍ ፍርድ ቤቶችም በራቸውን ከፍተው እየጠበቁ ኢትዮጵያ ለምን አልፎ አልፎ የጦርነት ነጋሪት ትጎስማለች? ለምንስ ይህን የሰለጠነ መንገድ ትታ በጉልበትም ቢሆን ማግኘታችን አይቀርም የሚል የጦርነት ዲስኩር ታሰማለች? ይህ ጥያቄ የወርቁን ሳንቲም 2 ገጽታዎች እንድንመለከት ያስገድደናል። አንደኛው ገጽታ የሕግ ውስንነትና የመንግስት ካዝና መራቆት ነው። በእርግጥ ዓለም አቀፉ ሕግ የማለፍ መብትን ወይም ትራንዚት ራይትን ይሰጣል። ነገር ግን መብቱን ተግባራዊ ለማድረግ በሁለትዮሽ ስምምነት ወይም ባይላተራል አግሪመንት ይፈጸማል የሚል ማሰሪያ አለው። ይህ ማለት ኢትዮጵያ በጅቡቲ ወይም በሌላ ጎረቤት ሀገር ወደብ ስትጠቀም ነፃ አይደለም። በአሁኑ ሰዓት ኢትዮጵያ ለጅቡቲ ወደብ ኪራይ በየዓመቱ ከ1.5 እስከ 2 ቢሊዮን ዶላር ትከፍላለች። ይህ ለድሃ ሀገር የኢኮኖሚ ደም መፍሰስ ነው። ኢትዮጵያ መንግስት የንግድ ማተላለፊያ ትራንዚት ብቻ ሳይሆን የራስ የምለው የማዝበትና የባህር ኃይል የማሰፍርበት ሉዓላዊ የባህር በር እፈልጋለሁ ይላል። ዓለም አቀፍ ሕግ ደግሞ የጎረቤትን መሬት አስገድዶ አይሰጥም። እዚህ ላይ የሕጉና የኢትዮጵያ የህልውና ስጋት ፍላጎት ይላተማሉ። ሁለተኛው ገጽታ የጂኦፖለቲካ ስጋትና የውስጥ ፖለቲካ ፍጆታ ነው። ቀይ ባህር የዓለም ልዕለ ኃያላን ጦር የሚያሰሉበትና የእሳት ቀጠና ሆኗል።
ኢትዮጵያ የእኔ የምለው የባህር ኃይል ወይም ናቫል ቤዝ ከሌለኝ ነገ የውጭ ጠላቶች በቀይ ባህር አቋርጠው ሊያጠቁኝ ይችላሉ የሚል ጥልቅ የሆነ የደህንነት ስጋት አላት። በሌላ በኩል ደግሞ የውስጥ ፖለቲካው አለ። በብሔር የተከፋፈለውን በኑሮ ውድነት የተማረረውንና በውስጥ ጦርነት የደማውን ህዝብ በአንድ አገራዊ አጀንዳ ስር ለማሰባሰብ የባህር በር ጥያቄ ወደር የሌለው ስሜት ቀስቃሽ የፖለቲካ ካርድ ነው። ለዚህም ነው ዲፕሎማሲው ሲዘገይ የጦርነት ቃላት እንደማነቃቂያ ብቅ የሚሉት። እውነታው ግን ይህ ነው። የጠመንጃ አፈሙዝ የባህር በርን ለጊዜው በጉልበት ሊከፍት ይችላል፣ ነገር ግን የጎረቤትን ልብ ለዘላለም ይዘጋል። ቋሚ ጠላት እንጂ ቋሚ ጥቅም አያመጣም። ኢትዮጵያ ታላቅ ሀገር ናት። ታላቅነቷን ማረጋገጥ ያለባት ደግሞ ድንበር ጥሳ በመግባት ሳይሆን ያላትን የጂኦፖለቲካና የኢኮኖሚ ጡንቻ ተጠቅማ ዓለም አቀፉን የባህር ህግ እንደ ዲፕሎማሲያዊ ዱላ በማንገብ የማይበገሩ የሚመስሉ ጎረቤቶቿን አሳምናና ተደራድራ የጥቅም ተጋሪ በማድረግ ነው። ጠመንጃ ያለመጣውን ዘላቂ ድል የተሳለ የዲፕሎማሲ አንደበትና የጠራ የህግ ማስረጃ በክብር ያመጣዋል ይላሉ። አራተኛውና ዋነኛው የውስጥ ሰላምና ብሔራዊ መግባባትን መፍጠር ነው። ወደ ከንቲባ አዳነች አቤቤ ንግግር እንመለስ። ህብረትን መቀበል ግድ ይላል። ነገር ግን ህብርነት በግዴታ ሳይሆን በፍላጎት የሚመጣ ነው። የሀገራዊ ምክክሩ ጠረጴዛ እውነተኛ፣ ሁሉን አሳታፊና ቂም አራጋፊ መሆን አለበት ብለዋል። ታጣቂዎችም የፖለቲካ ጥያቄያቸውን ወደ ጠረጴዛ ማምጣት፣ መንግስትም እኔ ብቻ ነኝ ልክ የሚለውን ትዕቢት ትቶ መስማት ሲችል ኢትዮጵያ ውስጧ ይረጋጋል። ውስጧ ሲረጋጋ የውጭውን ዓለም በዲፕሎማሲ የማንበርከክ ሙሉ አቅም ይኖራታል ይላሉ። ኢትዮጵያ የብዙ ጀግኖች ደም የፈሰሰባት፣ የብዙ ነገስታት አሻራ ያረፈባት ሚስጥራዊ ሀገር ናት። የባህር በሯን ያጣችው በታሪክ አጋጣሚና በፖለቲከኞቻችን ስህተት ቢሆንም መልሳ የማግኘቷ ነገር ግን አያጠራጥርም ይላሉ። ነገር ግን በጠመንጃ አፈሙዝ የመጣ መብት በሌላ ጠመንጃ አፈሙዝ መወሰዱ አይቀርም። ዛሬ ላይ የሀገሪቷ ትልቁ ስጋት የባህር በር ማጣት ብቻ አይደለም፣ እርስ በርስ መተማመንን ማጣት። የታጣቂዎች የህልውና ጥያቄም የመንግስትን ብሔራዊ ጥቅም አጀንዳም የሁለቱም በሚገናኙበት አንድ ነጥብ አለ። ያም ሰላም ነው። መንግስት፣ ህዝብና ታጣቂ ኃይሎች አንድ ልብ መሆን አለባቸው። በደም የተጻፈውን ታሪክ በእንባ ማጠብ ይብቃ። በውይይት ጠረጴዛ ላይ የሚፈስ ላብ በጦርነት ሜዳ ከሚፈስ ደም በሺህ እጥፍ ክቡር ነው። የኢትዮጵያ የባህር ማዕበል ዛሬም በናፍቆት ይጠራል። መርከቦች በሰላም ውቅያኖስ ላይ የሚንሳፈፉበት ጊዜ ሩቅ አይደለም። ነገር ግን መጀመሪያ የቤቱ ጣሪያ ይታደስ፣ የፈረሰው አጥር ይጠገን፣ የተሰበረው ልብ ይታከም። ያኔ ባህርን ብቻ ሳይሆን ያለምን ማለፍ ይቻላል። የተከበራችሁ በራሲ ቤተሰቦች በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።